ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን ስራችሁ ቢዝነሳችሁ ቤተሰቦቻችሁ ጓደኞቻችሁ ኑሯችሁ ህይወታችሁ ባንድም በሌላም መልኩ ከአሜሪካ ጋር የሚገናኝና ይገናኛል ብላችሁ የሚታሰቡ ግሪን ካርድ ያላችሁ ቪዛ ያላችሁ ወይም ወደ አሜሪካ ለመጓዝ ወይም ከአሜሪካ ለመውጣት ያቀዳችሁ በሙሉ ይህ መረጃ አስቸኳይ ነው ለእናንተ ብቻ የተዘጋጀ መረጃ ነው። አዲስ ህግ በአሜሪካን ሀገር ወጥቷል። ተግባራዊ የሚሆነው ከታህሳስ 26 ጀምሮ ነው። ሁላችሁም ቀድማችሁ ምን ማድረግ እንዳለባችሁ ምን ዝግጅት ማድረግ እንዳለባችሁ ምን ማወቅ እንዳለባችሁ ሙሉውን አንድም ሳንጨምር ሳንቀንስ ህጉን ከማብራሪያ ጋር በዚህ ቪዲዮ ለአድማጮች እናቀርባለን። ይሄን ቪዲዮ የምትመለከቱት እስከ መጨረሻው ነው። ቆራርጣችሁ የምትመለከቱት ከሆነ ሐሳቡን በግልጽ ለመረዳት ያስቸግራችኋል። ከዚህ በተጨማሪም ሶማሌዎች ከአሜሪካ ይባረሩ በተባለ ማግስት ጀርመን መልካም ብስራት ለሶማሌዎች ይዛ ብቅ ብላለች። ምንድነው የሚለውን ተሰሙታላችሁ። እንዲሁም ከዚሁ ጋር ተያይዞ ኢልሃን ኡመር ለትራምፕ የሰጠችው ያልተጠበቀ ምላሽ ባጭሩ ይዘነዋል፣ ተሰሙታላችሁ። በአሜሪካ በሴክሬታሪ ማርኮ ሩቢዮ በኩል ማንኛውም ሀገር በክርስቲያኖች ላይ ጭካኔ የተሞላበት ቫዮለንስ ቢያደርግ ቆራጥ የቪዛ ክልከላ ብቻም ሳይሆን ወታደራዊ እርምጃ በቀጥታ ከሀገራቱ ገብቼ እርምጃ ወስዳለሁ ብላለች። ቃል በቃል እናስደምጣችኋለን። ሌላው ኢትዮጵያውያን በጣም እየሰጉት ያለውና እየፈሩት ያለው መረጃ ነው። ሰሞኑን አሜሪካ 19 የነበሩትን የጉዞ ክልከላና አጠቃላይ ወደ አሜሪካ እንዳይገቡ ያገደጃቸውን ሀገሮች ወደ 32 ከፍ አድርጋቸዋለች። ከዚህ ውስጥ ኢትዮጵያ ልትገባ እንደምትችል የሚያመላክት አንድ ሰነድ ደርሶናል። እሱን ሰነድ ከመረጃና ከማስረጃ ከሊንክ ጋር ለናንተ ለአድማጮቻችን የተከበራችሁ አድማጭ ተመልካቾቻችን ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ ቤተሰቦቻችሁ ጓደኞቻችሁ የዘወትር ልማዳችሁ ባንድም በሌላም መልኩ ከአሜሪካ ጋር የተከበራችሁ አድማጭ ተመልካቾቻችን ዋናውን ህግ ለናንተ ከማቅረባችን በፊት አንዳንድ ዜናዎችን በወፍ በረር እንዲሁ እናስደምጣችሁ። እንደምታውቁት ሰሞኑን ሶማሌዎች በአሜሪካን መንግስት ታርጌት ተደርገው ከአሜሪካ እንደሚባረሩና በአሜሪካን ሀገርም ወከባ እየደረሰባቸው እንደሆነ ሶማሌዎችም በከፍተኛ ጭንቀት ውስጥ እንደሆነ ይታወቃል። በዚህ መሃል ነው እንግዲህ ጀርመን ለሶማሌዎች ታላቅ ብስራት ያሰማቸው። ከዚህ በፊት የሶማሌዎች ፓስፖርት ወደ አውሮፓ ሀገር ጉዞ ሲያደርጉ በጉዞ አካባቢዎች ላይ እንዲሁም ጉዞ በሚያደርጉበት ወቅትም ተቀባይነት የለውም በሚል የሰነዱም ወይም የዶክመንታቸው በተለይ የስደተኞች ዶክመንት አያያዝ በሶማሌዎች ዘንድ በጣም ዝቅተኛና ደካማ በመሆኑ ሶማሌዎች ሲንገላቱ ቆይተዋል። ይሁን እንጂ ጀርመን ያወጣቸው አዲስ ዜና ደግሞ ምንድነው የሚለው አሁን ሶማሌዎች ዶክመንታቸውን በተለይ ከስደተኞች ጋር ተያይዞ ያለውን ዶክመንት በደንብ አሻሽለዋል ብለን በማመን የሶማሌዎችን ዲፕሎማቲክ ፓስፖርት አክሴፕት አድርገናል። ማንኛውም ሶማሌ ከዛሬ ጀምሮ ወደ ጀርመን ሀገር በመምጣት መስራት ይችላል። ጀርመን ሀገር በመግባትም ጉብኝትም አድርጎ መሄድ ይችላል። ፓስፖርታቸው በጀርመኖች ዘንድ ተቀባይነት አግኝቷል ሲል ነው እንግዲህ የጀርመን መንግስት ያወጣው። ይህም ለሶማሌዎች ታላቅ ብስራት ሆኖላቸዋል። በተለይ ሰሞኑን አሜሪካን ሀገር ከደረሰባቸው የስነ ልቦና ጫና አንጻር ይሄኛው ለሶማሌዎች እፎይታ የሚሰጥ ነው። ምናልባት በርከት ያሉ ቁጥር ያላቸውን ሶማሌዎችንም ጭምር ጀርመን ለመውሰድ ዝግጅቷን አጠናቃለች ነው የተባለው። ክቡራን አድማጭ ተመልካቾቻችን ከዚሁ ጋር ተያይዞ እንግዲህ ኢልሃን ኡመርን ሰሞኑን ፕሬዝዳንት ትራምፕ በተለያዩ ቃላቶች ዘለፋ አድርገውባት ነበር። በሚገርም ሁኔታ እንግዲህ ኢልሃን ኡመር በተሻለ አገላለጽ በተረጋጋ መልኩ ለመግለጽ ነው የሞከረችው። ብዙ አግሬሲቭ አልሆነችም። ኩል የሆነና ትንሽ ስታንዳርዱን ከፍ ያለ አገላለጽ አይነት ነገር ነው። The president has always had very bigoted, xenophobic, Islamophobic comments when it comes to people who are of Muslim faith or people who are black. We've seen him call African nations as shitholes, and so it's not really surprising. But what is weird to me is just how creepy he's been obsessed with me and the Somali community. I mean, the Somali community is very resilient. We're very strong. We are not going to be intimidated or scapegoated, and I think we are seeing just an outpouring of support from our Minnesota neighbors, and so I just know that this is not going to cause any harm to our community. ፕሬዝዳንት ትራምፕ በኔ ላይ አስፈሪ ቃላቶችን በመወርወር ተጠምዷል። አፍሪካ ጠል ነው፣ ሙስሊም ጠል ነው፣ ጥቁሮችን ጠል ነው ስትል ነው በቀጥታ ቃል በቃል እየተናገረችው ኢልሃን ኡመር። የፕሬዝዳንት ትራምፕ የጤንነት ሁኔታም ያሰጋል፣ መመርመር አለበት፣ ጤንነቱ መታወቅ አለበት፣ የጤና ችግር ነውም ስትል ኢልሃን ኡመር ተደምጣለች። በርካቶች ይህን ነገር ይላሉ። ፕሬዝዳንት ትራምፕ በቅርብ ጊዜ በሚገርም ሁኔታ ሙሉ የጤና ምርመራ አድርገው ሙሉ ጤነኛ ናቸው ተብሎ ተረጋግጧል። ይሄ ደግሞ ሌላው ሰርፕራይዚንግ ኒውስ ሆኖ ወጥቷል። ክቡራን አድማጭ ተመልካቾቻችን
ሌላው መረጃ ክቡራን አድማጭ ተመልካቾቻችን በመላው ዓለም የሚገኙ ክርስቲያኖችን አሁን ካለው ወቅታዊ ቀውስ ጋር ተያይዞ ህይወታቸውን ይታደጋል ያለችውን አሜሪካ ህግ አውጥታለች። ህጉንም በጸሐፊዋ በማርኮ ሩቢዮ በኩል በትዊተር ገጻቸው ፖስት አድርገው ተመልክተነዋል። ህጉም እንዲህ ይላል። በማንኛውም ዓለም በየትኛውም ሀገር የሚገኙ መንግስታትም ሆነ ግለሰቦች በክርስቲያኖች ላይ እምነታቸውን ፕራክቲስ እንዳያደርጉ ፍሪደም ኦፍ ሪሊጅን የሚለውን የሚከላከሉ ወይም የእምነት ነጻነትን የሚገድቡ ክርስቲያኖችን የሚተናኮሱ ክርስቲያኖችን ለመደብደብ ለመግደል የሚሞክሩና የሚገሉ እንዳጠቃላይ ክርስቲያኖች ላይ ቫዮለንስ የሚፈጽሙ ሀገራትና ግለሰቦች በሙሉ የመጀመሪያው ወደ አሜሪካ እንዳይገቡ ሙሉ የቪዛ ክልከላ እናደርጋለን፣ እገዳ እናደርጋለን። ለዚያች ሀገር የምንሰጠው ፈንድ ሙሉ በሙሉ ይቋረጣል። የምናደርገው ድጋፍም ሙሉ በሙሉ ይቋረጣል። ይህ አልፎ ደግሞ ከዚህ በላይ በመንግስት ደረጃ በመዋቅር ደረጃ ኃይል የተቀላቀለበት እርምጃ ክርስቲያኖች ላይ የሚወሰድ ከሆነ በቀጥታ ወታደራዊ እርምጃ ዛች ሀገር ላይ እንወስዳለን ሲሉ ነው የተናገሩት። እንግዲህ ይሄው ትዊተር ላይ የምትመለከቱት ማንበብ መረዳት ትችላላችሁ። ክቡራን አድማጭ ተመልካቾቻችን ወደ ቀጣዩ መረጃ አልፈናል። ሌላው መረጃ ክቡራን አድማጭ ተመልካቾቻችን ፕሬዚዳንት ትራምፕ ወደ አሜሪካ እንዳይገቡ አሜሪካ ያሉት ዜጎችም ዲፖርት እንዲደረጉ ወይም ዲናቹራላይዜሽን እንዲደረግ በ19 ሀገራት ላይ ከዚህ በፊት ማዕቀብ ጥለው መመሪያም አውጥተው ነበር። በመሃል ደግሞ ሰርድ ወርልድ ካንትሪ የሚል አዲስ ህግ በማምጣት ሰርድ ወርልድ ካንትሪም ይካተታሉ። ሰርድ ወርልድ ካንትሪ እነማን ናቸው የሚለው አልታወቀም ነበር። ይሁንና በአንድ ዓለም አቀፍ ዌብሳይት ላይ ባገኘነው መረጃ መሰረት ሰርድ ወርልድ ካንትሪ የሚካተቱ ሀገራት ወደ 32 ከፍ ብለዋል። ኢትዮጵያም በዚህ ልትካተት እንደምትችል አመላካች ነገር አለው ነው። ከዛ በፊት ግን ምንድነው የተደረገው? 36 ሀገሮች ተመርጠው የአሜሪካ መንግስት 36 ሀገሮችን መርጦ የእነዚህ ሀገራት ፍቃደኝነታቸውን እንዲያሳዩ በምን ላይ የግለሰቦችን ወይም ወደ አሜሪካ የሚሄዱ ዜጎችን የዶክመንት አያያዝ የስደተኞችን የዶክመንት አያያዝ በከፍተኛ ሁኔታ እንዲያሻሽሉ ዶክመንታቸውን እንዲያዘምኑ ዳታቤዛቸውን መረጃቸውን ሰርቨራቸውን እንዲያዘምኑ እንዲሁም አሜሪካን ሀገር በስህተት የገባ ወይም ደግሞ በድብቅ የገባ ካለ በህገወጥ መንገድ እንበለው በህገወጥ መንገድ የገባ ካለ እሱን ቀድመው እንዲያጋልጡ ለ36 ሀገሮች ደብዳቤ ጽፋለች ነው የሚለው። ይሄ ነው እንደምትመለከቱት ለ36 ሀገሮች ደብዳቤ ተጽፏል። በ60 ቀናት ውስጥ ምላሽ እንዲሰጡ። ምላሽ ካልሰጡ ግን እነዚህ ሀገሮች አሁንም ከ19 ሀገሮች ተደምረው ከ32 ሀገር ውስጥ ተካተው ሙሉ በሙሉ ከዚህ በኋላ ወደ አሜሪካ አይገቡም። ያሉትም ዜጎች ዲፖርት ዲናቹራላይዝ ይደረጋሉ ነው። አገሮቹ እነዚህ ናቸው። አንጎላ፣ በርቡዳ የሚባል አለ አላቅም፣ ቤኒን፣ ቡታን፣ ቡርኪና ፋሶ፣ ኮምቦዲያ፣ ካሜሮን፣ ኬፕ ቨርድ፣ ኮንጎ፣ ጅቡቲ፣ ኢትዮጵያ፣ ዶሚኒካ፣ ግብፅ፣ ጋቦን፣ ጋምቢያ፣ ጋና፣ አይቬሪ ኮስት እነዚህ ናቸው። ሌሎችም አሉ። ላይቤሪያ፣ ማላዊ፣ ኒጀር፣ ናይጄሪያ፣ ሴኔጋል፣ ሳውዝ ሱዳን፣ ሲሪያ፣ ታንዛኒያ፣ ቶንጎ፣ ኡጋንዳ፣ ዛምቢያ፣ ዚምባብዌ እያለ ይቀጥላል። 36 ሀገሮች ናቸው። እንግዲህ ኢትዮጵያ ከዚህ ከ36ቱ ሀገሮች ውስጥ ተካታ ይኸው ስሟን እንደምትመለከቱት ኢትዮጵያ ሀገራችን የዜጎቿን የስደተኞችን ዶክመንት አያያዝ እንድታጠራ እንዳጠቃላይ እንግዲህ እዚህ እንደምትመለከቱት ከ36ቱ ሀገራት ውስጥ ኢትዮጵያ ተዘርዝራ ትገኛለች። ነገር ግን እዚህ ውስጥ የተዘረዘረችው የዜጎቿን በተለይ የስደተኞችን ዶክመንት አያያዝ በደንብ እንድታጠራ፣ እንድታሻሽል፣ እንድታሳድግ እንዲሁም አሜሪካን ሀገር በህገ ወጥ መንገድ የሄደ ካለ በቅድሚያ ጥቆማ እንድሰጥና መረጃውን እንድታጋለጥ ነበር። ኢትዮጵያ ይሄን አድርጋ ይሆን አይሁን መረጃው የለንም። መንግስት ነው የሚያውቀው እሱን፣ ወይም ደግሞ ኢሚግሬሽን የሚሰሩ ሰዎች ናቸው የሚያውቁት። ኢትዮጵያ ይሄን አድርጋ ከሆነ እዚህ በተጠቀሰው መስፈርት መሰረት ይሄን ትዕዛዝ ፈጽማ ከሆነ አትታገድም። አልፈጸመች ከሆነ ደግሞ እንግዲህ መታገዱ አይቀርም። ፈጣሪ ይርዳን። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እስካሁን 32ቱን አገራት በስም ይፋ አላደረገም። በትዕግስት እንጠብቃለን። ኢትዮጵያም አትጠቀስም ወይም አትታገድም ብለን እናስባለን። ፈጣሪ ያውጣን፣ ፈጣሪ ይርዳን ነው። ጸሎት አድርጉ ሁላችሁም። ወደ ቀጣዩ ወደ ዋናው ሁሉም ኢትዮጵያዊ ወደሚፈልገው አዲስ ወደ ወጣው ህግ ተሸጋግረናል። በአሜሪካ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ አዲስ ህግና የጉዞ ለውጦች ከታህሳስ 26 2025 ጀምሮ የሚተገበር
ግሪን ካርድ ያላችሁ፣ ቪዛ ያላችሁ ወይም ወደ አሜሪካ ለመጓዝ ወይም ከአሜሪካ ለመውጣት ያቀዳችሁ ማንኛውም ሰው ታህሳስ 26 ጀምሮ የተለመደው የድሮ ህግ ይቀየራል። በአዲሱም ህግ ትመራላችሁ። ከዚህ ቀን ጀምሮ አሜሪካ የሚገቡ ወይም የሚወጡ ሁሉም የውጭ ዜጎች ማንነት የሚጣራበትና የሚረጋገጥበት አዲስ አገር አቀፍ ስርዓት በስራ ላይ ይውላል። ይህ ከመንግስት የሀገር ውስጥ ደህንነት መምሪያ ወይም ከዲፓርትመንት ኦፍ ሆምላንድ ሴኩሪቲ የወጣ የኦፊሻል ፖሊሲ ሲሆን በሚሊዮን የሚቆጠሩ መንገደኞችንም ይነካል። ተማሪ በኤፍ1 ቪዛ፣ ሰራተኛ በኤች1 ቢ ቪዛ፣ ህጋዊ ቋሚ ነዋሪ ግሪን ካርድ ባለቤት ወይም ዘመድ ለመጠየቅ የመጣ ጎብኝ በቱሪስት ቪዛ በአዲሱ ህግ እንጂ ቀድሞ በነበረው አይስተናገድም። እነዚህን የቪዛ አይነቶች ባጭሩ እንዲህ እንነግራችኋለን። ኤፍ1 የተማሪዎች ቪዛ ወይም አካዳሚክ ስቱደንት ቪዛ፣ በአሜሪካ ውስጥ እውቅና ባለው የትምህርት ተቋም ለጥናት የሚሰጥ ቪዛ የተማሪዎች ቪዛ ነው። ኤች1ቢ ስፔሻሊቲ ኦኩፔሽን ወርከር ቪዛ፣ ለጊዜው በአሜሪካ ውስጥ በልዩ ሙያ፣ በሕክምና፣ በቴክኖሎጂ፣ በሌሎችም ሁኔታዎች ሊሆን ይችላል በልዩ ሙያ ለማገልገል የሚሰጥ ኤች1ቢ ስፔሻሊቲ ኦኩፔሽን ወርከር ቪዛ። ኤል1 ኢንተርካምፓኒ ትራንስፈር ቪዛ፣ ዓለም አቀፍ ኩባንያዎች ዜጎቻቸውን ከአንዱ ሀገር ወደ አንዱ ሀገር ለማዘዋወር የሚጠቀሙበት የቪዛ አይነት ነው። ጄዋን ኤክስቼንጅ ቪዚተር ቪዛ፣ በትምህርት፣ በስራ ልምድ፣ በጉብኝት፣ በተለያዩ ከአጋር አካላት ጋር ወይም ከመንግስት ጋር የስራ ልምድ ልውውጥ ወይም ጉብኝቶችን የሚያካትት ጄዋን ቪዛ ይባላል። እነዚህን ቪዛዎች በሙሉ ይመለከታል። የነፃ ፕሮግራም ቪዛ የሚባልም አለ። እንደምታውቁት ለ90 ቀን የሚቆይ በሀገር በፕሮግራም ውስጥ የተካተተ ሌላኛው የቪዛ አይነት ነው። ከዚህ በፊትም በርካቶች ይህን የነፃ ቪዛ ይጠቀሙበታል ማለት ነው። አዲሱ የባዮሜትሪክስ ኢንተሪ ኤግዚት ሲስተም ለብዙ ዓመታት ማለትም ከ20 ዓመታት በፊት ሲዘጋጅ የቆየና ከፍተኛ በጀትና ሪሶርስ ስለሚጠይቅ ሳይፈጸም ቆይቷል። አዲሱ አሁን የሚተገብሩት እና የሚጠቀሙበት ቴክኖሎጂ ዘ ኒው ባዮሜትሪክስ ኢንተሪ ኤንድ ኤግዚት ሲስተም የሚባል በጣም ዘመናዊ የሆነ የረቀቀ ሲስተም ነው። ትክክለኛው ለውጥ ምንድነው? ምን ተደረገ? ከታህሳስ 26 ጀምሮ የአሜሪካ የጉምሩክና ደንበር ጥበቃ ከስተም ኤንድ ቦርደር ፕሮቴክሽን፣ ትናንት በአንድ ዜናችን ስናነብ ከስተመር ብለነው ነበር አድማጮቻችን፣ በዚሁ አጋጣሚ ቅርታ። ከስተም ኤንድ ቦርደር ፕሮቴክሽን ሲቢፒ ከአሜሪካ ዜጎች ውጭ ያሉትን ሁሉንም ግለሰቦች ፊት ፎቶግራፎች በእያንዳንዱ መግቢያና መውጫ ወደብ እንዲያሰባስብ ፍቃድ ተሰጥቶት ወደ ስራ ይገባል። ከታህሳስ 26 ጀምሮ ከፍተኛ ሪዞሉሽን ያለው ጥራት ያለው ካሜራዎችን ይጠቀማሉ። ይህም ዓለም አቀፍ አውሮፕላን ማረፊያዎች፣ ከካናዳና ከሜክሲኮ ጋር ያሉ የየብስ ማቋረጫ ደንበሮች፣ መርከቦች የሚቆሙባቸው የባህር ወደቦችና የግል አውሮፕላኖች የሚደርሱባቸው ቦታዎችን ያካትታል። ደንቡ ባዮሜትሪክ መረጃ መሰብሰብን በተወሰኑ ቦታዎች ላይ ብቻ ተወስኖ ነበር ከዚህ በፊት እንደሚታወቀው እና የእድሜ ገደቡም ከ14 ዓመት በታች ያሉትን አያካትትም ነበር። አሁን ግን ከ14 ዓመት በታች ያሉትን ሁሉና በሁሉም ቦታዎች ላይ እንዲዳረስ የአሜሪካ መንግስት የትራምፕ አስተዳደር ወስኗል። ይህም ሙሉ በሙሉ አዲስ እንዳልሆነ መረዳት አስፈላጊ ነው። በታህሳስ 26 የሚለወጠው ነገር በሁሉም ቦታ ኦፊሻል ፖሊሲ መሆኑና የሙከራ ጊዜው ተጠናቆ በሙሉ አቅሙ ወደ ስራ መግባቱ ነው። ቴክኖሎጂው ሲቢፒ ወይም ከስተም ኤንድ ቦርደር ፕሮቴክሽን የመንገደኛ ማረጋገጫ አገልግሎት ትራቭለር ቬሪፊኬሽን ሰርቪስ በሚባለው በኩል ይሰራል። ወደ መመርመሪያ ቦታ ወይም መውጫ በር ስትጠጉ ካሜራ ፎቶዎችን ያነሳል። ያ ምስል በመንግስት የዳታቤዝ ፋይሎች ውስጥ ካሉ ፎቶዎች ጋር ይዛመድና ሲንክሮናይዜሽን በመፍጠር ቬሪፊኬሽን ይሰራል። በከፍተኛ ጥራት ሴንሲቲቪቲው፣ ስፔሲፊሲቲው ተረጋግጦ ከፍተኛ ቴክኖሎጂ የሚባለውን ዘመኑ የደረሰበትን ተጠቅሞ ነው የሚሰራው። የእናንተን ፎቶግራፍ ኢሚዲየትሊ እንደወሰዱት ከአሜሪካ የስደተኞች ዳታቤዝ ጋር በማገናኘት ሙሉ መረጃችሁን፣ ፋይላችሁን ሪትራይቭ አድርጎ ኢሚዲየትሊ ያወጣላችኋል ማለት ነው። ይሄ ነው አዲሱ ሲስተም። በጣም ፍጥነት አለው፣ ጥራት አለው። ይህ ማንን ያካትታል? ይህ ደንብ በግልጽ ሁሉንም የአሜሪካ ያልሆኑ ዜጎችን ይመለከታል፣ ስደተኞችን ማለት ነው።
የግሪን ካርድ ባለቤቶችን፣ የሁሉም የቪዛ ባለቤቶችን፣ F1 ተማሪዎች፣ H1B L1 ሰራተኞች፣ J1 የቱሪስት ቪዛ በቪዛ ነፃ ፕሮግራም የሚገቡ ግለሰቦች፣ ስደተኞች፣ ሪፊጊው ኤንድ አሳይሊ ጊዜያዊ ጥበቃ ሁኔታ ያላቸው ግለሰቦች TPS ማለት ነው ይሄኛው ቴምፖራሪ ፕሮቴክሽን ስታተስ፣ ዲፕሎማቶችን ከዚህ በፊት ዲፕሎማቶች አይጠየቁም ነበር። እነዚህም በሙሉ ያካትታል። በተለይ ኢትዮጵያውያን ወደ ሀገር ቤት ለመሄድ የምትፈልጉ አላችሁ። ከኢትዮጵያ ወደ አሜሪካ ለመምጣት የምትፈልጉ እንቅስቃሴ ማድረግ የምትፈልጉ ነጋዴዎች፣ አሁን የተጠቀሱት ቪዛ ያላችሁ ተማሪዎች፣ ሁላችሁንም ይሄን ሕግ አውቃችሁ መንቀሳቀስ ያስፈልጋል። ትክክለኛው ዓላማ ምንድን ነው? የተጨበረበሩ የጉዞ ሰነዶችን የሚጠቀሙ ግለሰቦችን መለየት የመጀመሪያው ስራው። ቪዛቸው ያለፈ የጊዜ የሚቆዩ ሰዎችን መለየት። አዎ የሆነ ሀገር ለመሄድ የሚሰጣቸው የጊዜ ገደብ አለ፣ ወይም ደግሞ ቪዛቸው ኤክስፓየርድ ያደረገ እነሱን በትክክል ለመለየት እንዲያስችል ነው። ቀደም ሲል የተባበሩ ግለሰቦች በህገወጥ መንገድ እንደገና እንዳይገቡ የተባረሩ ማለት ነው። ቀደም ሲል የተባረሩ ግለሰቦች በህገወጥ መንገድ እንደገና እንዳይገቡ መከላከል፣ ከአሜሪካ ተባሮ ዲፖርት ተደርጎ እንደገና ተመልሶ እንዳይገባ መከላከል ነው ዓላማው። ለሁሉም አሜሪካዊ ያልሆኑ ዜጎች የተሟላ የተረጋገጠ የመግቢያና የመውጫ መዝገብ ለመፍጠር፣ እጽ አዘዋዋሪዎችና ወንጀለኞችን አሜሪካን ሀገር ውስጥ ችግር ፈጣሪዎችን በቀላሉ ለመለየት ይሄ ነው ዓላማው፣ ትልቁ ዓላማው። ሆኖም አንዳንድ ጠቃሚ ግምት ውስጥ መግባት ያለባቸው ነገሮች አሉ። አጠቃላይ የጉዞ ጊዜ ሰንጠረዥ አሁን የኢሚግሬሽን ባለስልጣናት ቪዛ ማራዘሚያ፣ ግሪን ካርድ እድሳት ወይም ዜግነት ማመልከቻቸውን ሲገመግሙ በዚህ በባዮሜትሪክ ከሆነ በቀላሉ የመግቢያና የመውጫ ቀናት ወዲያው ማግኘት እንዲችሉ ይደረጋል። ይፈጥናል ስራው፣ ፕሮሰሱ ወደፊት በጣም አሪፍ ነው የሚሆነው ነው። ህጉ ይጠብቃል፣ ነገር ግን ህጉን ለሚያሟሉ ደግሞ ስራው ምርጥ ነው የሚሆነው። ለግሪን ካርድ ባለቤቶች ጥንቃቄ፣ ይህ በተለይ ለህጋዊ ቋሚ ነዋሪዎች አስፈላጊ ነው። ምክንያቱም አሜሪካን እንደ ዋና መኖሪያቸው የመጠበቅና ያልተገለጹ ረጅም መቅረቶችን የማስወገድ ግዴታ አለባቸው። አዎ ረጅም መቅረት፣ ከአሜሪካን ሀገር ወጥታችሁ ከተፈለገበት ወይም ከተሰጣችሁ የጊዜ ገደብ በላይ ከቆያችሁ ይሄን ጥንቃቄ አድርጉ። እንደ ድሮ አይደለም ነው። እያንዳንዱ የድንበር ማቋረጫ አሁን በባዮሜትሪክ የተረጋገጠ ስለሆነ ማንኛውም ከባድ ጊዜያዊ መቅረት በግልጽ ይመዘገባል። የተግባራዊ ግምትና ትክክለኛነት ምንም እንኳን የፊት ለይቶ ማወቂያ ፎቶ እያነሳ ፖስት የሚያደርገው ከዳታቤዙ ጋር ሊንክ በመፍጠር ሲንክሮናይዝ የሚያደርገው ሲስተም ዘመናዊ፣ ሴንሲቲቭ፣ ፓወርፉል ቢሆንም እንኳን በትክክል አንዳንድ ዲቴክት ላይ ያደርጋችሁ ይችላል። የፊት ለውጥ ካለ እንዲሁም ዶክመንታችሁ ላይ የሆነ ችግር ካለ የእናንተ የግሪን ካርድ የላችሁም ወይም ደግሞ የአሜሪካ ዜጋ አይደላችሁም በሚል ዝሮም ሲስተም ላይ ችግር ሊፈጥርባችሁ ይችላል። እንደዚህ በሚሆንበት ጊዜ ድጋሚ ሌላ ተጨማሪ ቬሪፊኬሽን ስለሚያስፈልግ ወደሱ መሄድና በድጋሚ ማረጋገጥ ሊያስፈልግ ሁሉ ይችላል ነው። እንዴት እንዘጋጅ? ትልቁ ነጥብ ይሄ ነው። ትልቁ ነጥብ እንዴት እንዘጋጅ? ሁሉም ዲያስፖራ እነዚህን 5 ነጥቦች በደንብ አዳምጦ አሁን ከሆነ ሰዓት ጀምሮ ዶክመንቱን ማዘጋጀት ያለበትን ራሱንም ያዘጋጅ። የመጀመሪያው የሰነድ ማጠናቀቅና ወጥነትን ማረጋገጥ። ወጥነት፣ ኮንሲስተንሲ ኦፍ ዩር ዶክመንቴሽን እንዳትረሱ። የእርስዎ ስም፣ የትውልድ ቀን፣ ሌሎች የመለየት መረጃዎች በሁሉም ሰነዶች፣ ፓስፖርት ላይ፣ ቪዛ ላይ፣ ግሪን ካርድ ላይ፣ መንጃ ፍቃድ ላይ፣ ሌሎችም ዶክመንቶች ላይ በእርግጠኝነት መመሳሰል አለባቸው። ሶ ዩር ዶክመንት ስፔሻሊ ዩር ኔም መስት ማች ዊዝ ዩር ግሪን ካርድ አይዲ፣ ዩር ቪዛ፣ ዩር ፓስፖርት ኤንድ ዩር ድራይቪንግ ላይሰንስ መመሳሰል አለባቸው ማለት ነው። አንድ አይነት መሆን አለበት። የአባት ስም፣ የመጀመሪያ ስም፣ እድሜም ጾታም እዛ ላይ ያለውና ሁሉም መመሳሰል አለበት። በተለይ ጾታ፣ እድሜ እንኳን ምናልባት ቫሪዬሽን ሊኖረው ይችላል። የአሜሪካ ነዋሪነት ግልጽ ማስረጃ አደራጅቶ መያዝ እና ማስቀመጥ ለግሪን ካርድ ባለቤቶች ነው። ይሄ በጣም ይጠቅማቸዋል። አሜሪካን ሀገር ስትኖሩ አሜሪካን ሀገር መኖሪያችሁ መሆኑን የሚያሳይ ሰነድ ያስፈልጋቸዋል። የአሜሪካ ዜጋ አይደላችሁም እንኳን ብትባሉ ወደሆነ ሀገር ስትሄዱ
በካሜራ ስካን ስትደረጉ አሁን እንደ ድሮ ዶክመንት ማገላበጥ ቀርቷል። ዶክመንታችሁን አገላብጠው ሂደው ኦፊሰር ሄዳችሁ ምናምን እንደዛ አይጣራም። በሰከንድ ነው ፎቶ ሹት ያደርጋችኋል፣ ሲስተሙ ጋር ያገናኛል። ህጋዊ ናችሁ አይደላችሁም፣ ግሪን ካርድ አለ የለም ለይቶ ጨረሰ። በቃ በጣም የዘመነ ቴክኖሎጂ ነው የሚጠቀሙት። አሁን ማጭበርበርም ምንም አይቻልም። ስለዚህ በሆነ አጋጣሚ የአሜሪካ ዜጋ አይደላችሁም እንኳን ብትባሉ የአሜሪካ ዜጋ መሆናችሁን የሚያሳዩ የቤት ኪራይ ተከራይታችሁ ከሆነ የኪራይ ውል፣ የንግድ ሞሎች ውል፣ የሬስቶራንቶች ውል ካላችሁ፣ የመገልገያ ክፍያዎች ለምሳሌ ደረሰኞች በየቦታው ስትገዙ ሪሲፕት እነሱን ማቅረብ፣ የባንክ መገለጫዎች፣ ባንክ ስቴትመንቶች፣ የባንክ ደብተሮች ምናምን፣ የቅጥር መዝገቦች አሜሪካን ሀገር ውስጥ ከዚህ ድርጅት ተቀጥሬያለሁ የሚሉ ፋይሎች፣ እነዚህም በሙሉ አደራጅታችሁ አስራችሁ ስታምፕ አድርጋችሁ አስቀምጡ። ማለት ባይንድ አድርጋችሁ ስታምፕ ነው ያልኩት፣ ባይንድ አድርጋችሁ አስቀምጡ። በሚገባ አስቀምጡ። የውጭ ሀገር ቆይታ ጊዜን በጥንቃቄ መከታተል። በተለይ ግሪን ካርድ ያላችሁ ከሆናችሁ ከአሜሪካ ሲወጡና ሲመለሱ የራስዎን መዝገብ ያዙ፣ ማስታወሻ ያዙ። ልትረሱ ትችላላችሁ። ሰርግ ላይ ከሆናችሁ፣ ፕሮግራም ላይ ከሆናችሁ፣ በተለይ ደግሞ ቦይፍሬንድ ገርል ፍሬንድ ናፍቃ ከሆነ ከእሷ ጋር ናፍቆትን ስትጨርስ የተሰጠህ ጊዜ ገደብ ካለቀ ላሽበል ነው የምትባለው። ይሄን መዝግበ ያዝ። መቼ መጣው መቼ ነው የምመለሰው፣ አላርም ሁሉ ሞልታችሁ መያዝ ይጠበቅባችኋል። ይሄን ማድረግ ያስፈልጋል ማለት ነው። ለሁል ጊዜ የመቆያ ፈቃደውን ውሎች መረዳት ያረጋግጡ። አንድም ቀን ከመጠን በላይ አይቆዩ። አንድም ቀን ብቻ ሳይሆን ሰዓታትንም ከመጠን በላይ ማሳለፍ አያስፈልግም። ስለዚህ ምን ያህል ጊዜ ነው የሚሰጠው ታውቁታላችሁ። ኢትዮጵያውያን የአሜሪካን ዜጋ ሁናችሁ ግሪን ካርድ ኑሯችሁ ቤተሰብ ለመጠየቅ ለስራም ለሆነ ነገር ከአሜሪካ ብትወጡ ምን ያህል ጊዜ መቆየት እንዳለባችሁ በደንብ ታውቃላችሁ። እሷን ቀን እንዳታሳልፉ ነው። ከመጓዘው በፊት ሰነዶችን ይፈትሹ። ፓስፖርተውን ከታወቀው የመመለሻ ቀነው በኋላ ቢያንስ በ6 ወራት ያህል የሚያገለግል መሆኑን ያረጋግጡ። ይሄ ሁሉም ሰው ስለሚያውቀው ግን አረጋግጡት ለማለት ነው። ህጉ ይታወቃል፣ ቼክ አድርጉት እና ቪዛው ወይም ግሪን ካርድዎ ቀኑ ያለቀ ኤክስፓየርድ የሆነ እንዳይሆን ጥንቃቄ ይደረግ ስትጓዙ። ሁሌ የቀድሞ የኢሚግሬሽን ጉዳዮች ካሉ የህግ ምክርን ይጠይቁ። ቀደም ሲል የቆይታን ማለፍ፣ የወንጀል እስራት ወይም ያልተፈቱ የኢሚግሬሽን ጉዳዮች ካሉ ከሀገር ከመውጣታው በፊት ብቃት ካለው የኢሚግሬሽን ጠበቃ ጋር ተመካከሩ፣ ተወያዩ ይላል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያመጣንላችሁ መረጃዎች እነዚህ ናቸው። ያቀረብንላችሁ መረጃዎች ላይ ተጨማሪ ሶርስ አግኝታችሁ ማንበብ ከፈለጋችሁ በራሳችሁ የመጀመሪያውን ለምሳሌ ኢትዮጵያ ታግዳለች ሳይሆን ልትታገድ ትችላለች የሚል ስጋታችን የገለጽንበት ማስረጃ ኒውስ ዊክ የሚባል ዌብሳይት ውስጥ ግቡና 36ቱን ሀገሮች ተዘርዝረው ኢትዮጵያ ከዛ ውስጥ ተዘርዝራለች። ዶክመንቶች በብቃትና በጥራት እንድትይዝና እዚህ በፊት በህገ ወጥ መንገድ አሜሪካ የገባ ካለ እንድታጣራ ትዕዛዝ እንድትሰጣት እዚህ ላይ ነው የተገለጸው። ኒውስ ዊክ የሚባል newsweek.com ዩኤስ የሚላለው newsweek.com ውስጥ ግቡና ታገኙታላችሁ ማለት ነው። ታገኙታላችሁ። ሌላው የማርኮ ሩቢዮ ስለ ክርስቲያኖች የጻፈው ትዊተር ላይ ነው፣ ገብታችሁ ማየት ትችላላችሁ። በመረጃው በኤቪደንስ ይሁን ለተጨማሪ ሪፈረንስ ከፈለጋችሁት በሚል ነው። ክቡራን አድማጭ ተመልካቾቻችን ሌላው አሁን ያቀረብኩላችሁ ህግ አዲሱ የወጣው ታህሳስ 26 ጀምሮ ተግባራዊ የሚሆነውን ሙሉውን ያገኘሁት ከዲፓርትመንት ኦፍ ሆምላንድ ሴኩሪቲ ነው። በቀጥታ እሱ ጋር ነው ያገኘሁት። ህጉን ከፈለጋችሁት ተጨማሪ እናንብበው ካላችሁት ትርጉም ነው፣ ተርጉሜ ነው ያቀረብኩት። ሙሉ የእንግሊዘኛውን ቨርዥን እንግዲህ በሆነ ሚንስ ልክላችኋለሁ ከፈለጋችሁት፣ እንግሊዘኛውን እንፈልጋለን ካላችሁ ማለት ነው። እናመሰግናለን ስለነበረን ቆይታ። በጣም አከብራችኋለሁ። በነገራችን ላይ በጣም ነው የማከብራችሁ። ለአድማጮቼ በጣም ነው የምጨነቀው። አሁንም የምትሰጡኝን ኮሜንት በአጭር ጊዜ ለማስተካከል ሬዲ ነኝ። አሁን ከቀረበው መረጃ ላይ መስተካከል ያለበት መታረም ያለበት ካለ ኮሜንት ላይ ጻፉልን። እንዲሁም ሌላ ተጨማሪ አዲስ ነገር ያያችሁት ካለ እኔ ካየሁት በተጨማሪ ሌላ ያያችሁት ካለ ኮሜንት ላይ ጻፉት። ሌሎች አድማጮች ይጠቀሙበታል፣ ያነቡታል። ሌሎች አድማጮች የሚጠይቁትን ጥያቄም እዚሁ ላይ እናንተም ገብታችሁ መልስ በመስጠት ኢትዮጵያዊነታችሁን፣ ትብብራችን፣ አንድነታችን እናሳይ። ይህ የዩቲዩብ ቻናል የዲያስፖራ ኢትዮጵያውያኖች መገልገያ የጋራ ቤታቸው የዩቲዩብ ቻናል ሆኖ ተሰይመዋል። እናመሰግናለን በድጋሚ።